ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ። ዛሬም እንግዲህ እንደተለመደው ሁሉ ዝግየራ ላይ ነን ልንጠይቅ መተናል ማለት ነው። ዛሬ ደግሞ ይዘንላችሁ የመጣ ነው የየመን ቤተሰቦች ናቸው። ከየመን አሁን በቅርቡም የመጡም ቤተሰቦች ናቸው። ከዛም ባሻገር ደግሞ ለ6 ዓመታት ያክል ኢትዮጵያ ውስጥ የየመንና ኢትዮጵያን ፋውንዴሽን መስርታ ስራ እየሰራች ያለች ሴት ጋር ነው ማለት ነው። ከሷ ጋር ቆይታ እናደርጋለን። ሻዳይ ትባላለች። ራሷን በደንብ ታስተዋውቅልናለች። ከነ ቤተሰቧ አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ። አለን እንኳን መጣችሁ። ሶሪ አህላን ወሰህላን ረሕብ ብኩም እንኳን ደህና መጣችሁ። ለመላው ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ ላለው። በመቀጠል ለመላው ሙስሊም እንኳን ለመውሊድ በዓል በሰላም አደረሳችሁ። እኔ ሻዲያ አብዱ ጀባር ሰዒድ እባላለሁ። በኢትዮጵያ የኢትዮ የመን ፋውንዴሽን መስራችና የቦርድ ሰብሳቢ ነኝ። እሺ አሁን ደግሞ ራሳቸውን ያስተዋውቁልን እስቲ በራሳቸው አንደበት። ሰላም አለይኩም። እኔ የሻይዳ እናት ነኝ። አሁን በቅርብ ነው ከባለቤቴ ጋር ልጆቻችንን ለማየት ከየመን የመጣ ነው። ኢትዮጵያ በጣም የምትመች ሀገር ነች። ሐሰን ካሊድ ነኝ። እዚህ ከመጣ 6 ዓመት ሞላ። ተመቸኝ ማለት በጣም እድሜ ምናምን 21 ዓመት ተመችቷቸዋል ማለት ነው። እሺ በጣም አሪፍ። እንግዲህ ሻዲያ እዚህ ሀገር ላይ ለ6 ዓመታት ስትቆይ የራስሽን የኢትዮ የመን የተሰኘ ፋውንዴሽን መስርተሽ እየሰራሽ ነው የምትገኘው እና እስቲ ስለ ፋውንዴሽኑ የተወሰነ ነገር ንገሪኝ። مؤسسة ኢትዮ የመን للاجئين ኢትዮ የመን የሚባል ፋውንዴሽን በስደተኞች የተመሰረተ ነው። ዋነኛ የድርጅቱ ዓላማ ምን መሰለሽ? ስደተኞቹ ከኢትዮጵያ ማህበረሰብ ጋር ተቀላቅለው እንዴት እንደሚኖሩ፣ እንዴት በህጋዊ መንገድ ስራ መስራት እንደሚችሉ ለመርዳት ነው። ያው ዛሬ መውሊድ በዓል ነው። ወደ ኋላ መለስ ላርግሽና ስለ የመን የነበርሽበትን ቆይታ ምን ይመስል ነበረ? የመጣሽበት ወደ ኢትዮጵያ የመጣሽበት አጋጣሚ ደግሞ ምን ይመስላል? እስቲ ስለሱ ደግሞ ንገሪ። في اليمن طبعا انا كنت የመን በጣም ጥሩ የምትባል ሀገር ነበረች። አሁን ግን በጦርነቱ ምክንያት ለኑሮ የማትመች ሆናለች። ይገርምሻል፣ የመን ውስጥ ትልቅ ስራ ነበረኝ፣ ኤንጂኦ ነበረኝ፣ እንዲሁም የፖለቲካ ፓርቲ አባል ተመራጭም ነበርኩኝ። እነግድም ነበር፣ ኢንቨስት አደርግ ነበር። ግን ምን ያደርጋል፣ ከጦርነቱ በኋላ ህይወቴ ሙሉ በሙሉ ተቀየረ። ስራዬን መስራት አልቻልኩም። ከዛ ነው ወደ ኢትዮጵያ የመጣሁት። ከዛ የኢትዮጵያ መንግስት በስደተኛ መዘገበኝ። ያው ከዛ በኋላ እስከ 1 ዓመት ብዙ ችግሮችን አሳለፍኩኝ። በተለይ ቋንቋ በጣም ተቸግሬ ነበር። ለምሳሌ በጣም ከዚህ በፊት 2 የመኒዎችን አግኝቻለሁኝ፣ ሰሃር እና ኢብቲሳም እና ኢብቲሳም ከአማርኛ ባለፈ ኦሮምኛም ጭምር በደንብ ትናገራለች። እና how come why don't you speak Amharic? السبب انه ለምን መሰለሽ ቋንቋ አማርኛን ያለመድኩት? አጠገቤ ያሉት በሙሉ አረብኛ ተናጋሪዎች ናቸው። እንዲሁም አብዛኛው ኢትዮጵያዊ ደግሞ እንግሊዘኛ ይችላል። ስለዚህ በዛ ምክንያት አማርኛ መልመድ አልቻልኩም። በጣም አሪፍ። እሺ አሁን ደግሞ ወደ ቤተሰቦች ልምጣና ትንሽ አሁን ስለ የመን ስላለበት ሁኔታ፣ ያው ጦርነት ላይ እንዳለች ይታወቃል የመንና አሁን በቅርብ ነው የመጡት አይደለ? ስለዚህ እንዴት እንደመጡ ከዛ እዛ ያለውን ደግሞ ነገር ትንሽ ቢነግሩን ደስ ይለኛል። نحن وصلنا لإثيوبيا قبل كمان أجينا نحن ከዚህ በፊትም እሷ ስትመጣ መተን ነበር። ከዛ በኋላም ተመልሰን ሄደን፣ አሁን ግን ተመልሰን የመጣ ነው ሻዲያ በስራዋ ላይ ችግር ስለገጠማት ለናግዛትና እሷም ኢትዮጵያን ስለምትወዳት እኛም መጣን። ስንመጣ ብዙ ችግሮች ገጥሞን ነበር። ከሰናአ ተነስተን ወደ አደን 16 ሰዓት ተጉዘን ነው የመጣ ነው። ሀገሪቱ አሁን ያለችበት ሁኔታ ጥሩ መጥፎ የምትባል ሁኔታ ላይ ናት። ግን ወጣቶች ስራ የላቸውም፣ ለኑሮ በጣም ከባድ።
ያው እንግዲህ አሁን የመውሊድ በዓልን ኢትዮጵያ ውስጥ እያከበራችሁ ነው የምትገኙት። የመን ቢሆን ኖሮ እንዴት ነበር የምታከብሩት? የመውሊድ በዓላት በአጠቃላይ ሌሎችን በዓላት ሲከበሩ ምን ይመስላል? እዛ የምታከብሩት እንዴት ነው? እንደ ፋሚሊ በአጠቃላይ ቤተሰብ ሆናችሁ ስታከብሩ ወይም ደግሞ ባህላዊ ነገር የምታደርጉት እንደ እናት ደግሞ እርስዎ የሚያደርጉት ነገር ካለ? يحتفلوا اولا يصوم ይጾማል። ለኢድ በዓል ደግሞ እርድ ይደረጋል። ልጆች ይጫወታሉ። ግንባራቸው ላይ የሚታሰር እንደ ባንዲራ አድርገው ለ2 ወር ያክል ነው የሚከበረው። አመሰግናለሁ በጣም ሽክራን አለይኩም። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል። እስቲ ንገረን እንዴት ነበር? አንተ ደግሞ አሁን 21 ዓመት ነው ኢትዮጵያ ውስጥ ከመጣ 6 ዓመት ሆነሃል አይደለ? እስቲ እንዴት ነበረ? እስቲ የመን እያለ ከዛ በጦርነቱ ነው የመጣኸው ወደዚህ። ከዛ ወደዚህ ስትመጣ ደግሞ እንዴት አገኘው ኢትዮጵያን? ከዛ በፊት ግን ስለ የመን የተወሰነ ነገር ንገረኝ እስቲ። የመን ጥሩ ሀገር ነበር። ሀገሬ ማለት ይሄ በጣም ይወዳለሁ። በዓል ቆንጆ ነው፣ በጣም ቆንጆ ነው። ብዙ ሰው ይመጣል፣ ከከተማ ውጭ ደግሞ ይወጣል። በግ ምናምን እንደዚህ መርገብ ይታረጋል እና መብራት ሁሉም ቦታ ያብሩ ሙሉ ቀን እስከ ማታ እንዳጥዋት። ምርጥ በዓል ማለት ይጨፍሩ አንዴ እንደዛ ነው። ግን ሴቶች ለብቻ ወንዶች ለብቻ በአንድ ላይ አይደሉም። እዚህ ደግሞ ከመጣሁት በ14 ዓመት እድሜ ነበረ። ግን ጥሩ ሀገር ይሄ። ሰዎች ደግሞ ምርጥ ነው፣ እንደ ቤተሰቤ በቃ። አሁን ለምሳሌ ስፖርት ቤት ይሄዳል፣ ስፖርት ቤት ስራ ይሰራል፣ ሻዋርማ ምናምን እዛ ምግብ ቤት እና ጎረቤት ደግሞ እንደ ቤተሰቤ ሰዎች ጥሩ ሰው ብዙ አለ፣ ይበዛል በዚህ ሀገር ጥሩ ሰው። ስለዚህ በጣም ተመቻ። አይወጣም የኔ ከዚህ አይወጣም። እዚህ ወል የምኖሩ በቃ። ወደዚህ ስትመጣ የገጠመህ ቻሌንጅ ካለ የገጠመህ ችግሮች ነበሩ ወይ? በ14 ዓመት ወደዚህ ስትመጣ ሻዲያም የተወሰነ ያክል ነካክታው ነበር እና እንዴት እንደመጣ አሁን ቤተሰብህ ሻዲያ ሆናለች፣ ስለሱ ንገረኝ እስቲ። በጅቡቲ መጣሁት በባህር ከዛ በጅቡቲ የመን እና ጅቡቲ በባህር ነው። ከዛ እዚህ በመኪና ገባሁት። ግን በመንገዱ ሌቦ አገኛተው ጅቡቲ ነው። ከዛ ስልክ ወሰዱ፣ ብር ወሰዱ። ከዛ በእግር ሄዳ አንድ ሳምንት በእግር። ከዛ ሉጊያ ታውቃለሽ? ሉጊያ እዛ ደረስኩ። ከዛ እዛ አፋር ሀገር ሁሉም ብር ሰጣኝ፣ ብዙ ብር ሰጣኝ። ከዛ መጣሁት በመኪና እንደ አዲስ አበባ ደረስኩ። ከዛ የኔ አላቅም ግን ዩኤን ምናምን አለ ሪፉጂ ነገር አላቅም። ከዛ ነገርኩ ሰው አንተ የመን ነው ለምን ሪፉጂ ምን ማለት ነው? ለምን እንደ ዩኤን አትሄድም? ስደተኛ አትሆንም? በወር ብሩ ይሰጣላችሁ። ከዛ ኢቃማ አለ ምናምን እንደዚህ ነው። ከዛ ይሄ የኔ ሄድክ አራ ቦታ ታውቃለሽ? እዛ ሄድኩ የሳ አለሽ። ከዛ እኔ ቋንቋ ምንም አልችልም፣ የሳ እንግሊዝኛ ትችላል። ከዛ የሳ ትርጉማል ለኔ። ከዛ እንደዚህ እናውቃል። ከዛ በሳምንት አንድ ጊዜ ይሄዳል ለሳ የሳ ትሄዳል፣ አብረን ይሄዳል ዩኤን ምናምን። ወረቀቱ ጨረስኩ። ከዛ ልብስ የሚታጠቡ ሰው ምናምን የሳ ትታጠብልኝ ምናምን እንደዛ ነው። ምግብ ከሳ ይበላል ነበረ ደግሞ ይሰራል ምግብ። አዎ ጥሩ ሰው የሳ ደግሞ እንደ ቤት እንደ እናቴ በቃ። እንደ እናቴ እኔ ሞታሽ እናቴ። እዚህ እኔ ከመጣ 2 ዓመት ከሞላ እናቴ ሞታሽ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል። አሁን ደግሞ ወደ ሻዲያ እመለሳለሁኝ። ሻዲያ እንግዲህ ወደዚህ ከመጣሽ በኋላ ያው ብዙ ችግሮች ይኖራሉ። ብቻሽን ነው የመጣሽው። ከዛ ደግሞ ያሰብሽው ስራ ለመስራት ደግሞ አገርሽ ላይ ተሰሩ የነበረው ትልቅ ስራ ነው። ፋውንዴሽን ነው የምትሰሪው፣ የስደተኞች ካምፕን እዚህ የኢትዮጵያዎችንም የየመናዊዎችንም ጭምር ነው እዚህ የምትሰሪው አይደለ? እና እስቲ ስለሱም የተወሰነ ነገር ንገሪኝ። ከመጣሽ በኋላ የገጠሙሽ ችግሮች፣ ቋንቋ ዋነኛው ነው። ከዛም ባሻገር ሌሎች
ችግሮች ካሉ ንገሪኝ እስቲ። أنا أول ما وصلت يعني كان مشكلة اللغة بس ዋነኛው የሚቸገሩት ቋንቋ ነው። ግን ከዩኤን ስልጠና ይሰጣል። ግን ያው ስልጠናው በአማርኛና በእንግሊዝኛ ስለሆነ ለመረዳት ይቸግራቸዋል። ለዛም ነው ይህን ፋውንዴሽን ያቋቋምኩት። وعندي خبرات لكن في صعوبات. በጣም አሪፍ። እዛ ስደተኛ ካምፕ ውስጥ ያሉት የመኒዎች ብቻ አይደሉም አይደለ? በጣም ብዙ የተለያዩ አይነት ሰዎች እንዳሉ ነግረሽኛል። እነማን ናቸው የምትቀበያቸው? اللاجئين في اللاجئين ኢትዮ የመን አሁን ባለበት ሁኔታ ለየመን ብቻ እየሰራ ቢሆንም ወደፊት ግን ሁሉንም ማካተታችን አይቀርም። ስለ ራስሽ ልጠይቅሽ እስቲ። አሁን ወደ ኢትዮጵያ ስትመጪ በጣም ያስገረመሽ እና ግራ የገባሽ ባህል አለ? احنا كيمنيين عادة የመን ውስጥ ብዙ ኢትዮጵያውያኖች ስለሚኖሩ ባህላቸውን ያሳዩናል። እዚህም ስመጣም አዲስ አልሆነብኝም። ደግሞ የኢትዮጵያ ባህል ከኛ የመኖች ባህል ጋር ብዙ ነገራችን ይመሳሰላል። ትንሽ ካየሁት ነገር እኛ የመኖች አብረን ስናወራ በጩኸት ነው የምናወራው። ኢትዮጵያውያኖች ደግሞ ቀስ ብለው ነው የሚያወሩት። እሱ ልዩነት ይገርመኛል። ምን ትችያለሽ ከምግብ ከኢትዮጵያ ምግብ ስትመጪ? ለምሳሌ እዚህ ስትኖሪ የየመን ካልቸራል ፉድ ላይኖር ይችላል። የኢትዮጵያ ምግቦችን ምን ትችያለሽ? ምግብ ከኢትዮጵያ ምግቦች ሽሮ፣ ጥብስ፣ ዶሮ ወጥ፣ ጎመን መስራት እችላለሁ። ትችያለሽ? يا ዶሮ ወጥ دورة وط ትችያለሽ? سجا وط أو كله እሺ፣ እንጀራስ መጋገር ትችያለሽ? انجيرا የለ ዳቦ። What about your mother? نحن في اليمن نعمل كل حاجة، نسوي لحوح على انجيرة. እዛ የመን ብዙ ከኢትዮጵያ የሚኖሩ ሀበሾች ስላሉ እኛም እንሰራለን። እንጀራ፣ ዳቦ፣ ጎመን እንሰራላቸዋለን። ቡና በጀበና እናፈላለን። ብቻ ባህል የተወራረስን ይመስለኛል። ወደ አንተ ስመጣ ደግሞ እስቲ የልጅነት የምታስታውሳቸው ነሺዳ በልል። ትንሽ ብዙ አይደለም ግን እንዳትፍሩ እሺ። ይሄ ትንሽ ነሺዳ እሺ። مولاي صل وسلم دائما أبدا على حبيبك خير الخلق كلهم. مولاي صل وسلم دائما أبدا على حبيبك خير الخلق كلهم. محمد سيد الكونين والثقالين. محمد سيد الكونين والثقالين والفريقين من عرب ومن عجم. በጣም ቆንጆ። አይ ቆንጆ ነው። በጣም ጥሩ ድምጽ አለ። በጣም አሪፍ ነው። ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሲወለ ነቢ ሙክታሩ መህቡቢል አወል አበራ ሰማይ ምድሩ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ቢወለድ የዲኑ አንበሳ መህቡቢል አወል ከውኑ በሙሉ ተደሳ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሲወለድ አህመድ ሙጅተባ መህቡቢል አወል አበራ ሸርቀ ወገርባ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል እንዳንቱ የለም ባለታ መህቡቢል አወል ቡናችንን እየጠጣን ቆንጆ ቆይታ ነው እያደረግን ያለ ነው። አሁንም በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ። እያከበርን የምንገኘው በሻዲያ ቤት ነው። እንግዲህ ቤተሰቦቿም አሉ ከየመን አሁን በቅርቡ ነው የመጡት ማለት ነው። ስለ የመንም ስለነበራቸው ቆይታ አሁን የመን ያለችበትንም ሁኔታ እያወሩን ቆይታ እያደረግን በዓልንም እያከበርን
ከዚህ በላይ አብረናችን እንቆያለን ማለት ነው። አብራችን እንድትቆዩ እንጋብዛችኋለን። እንቀጥላለን። እሺ ስንቀጥል ደግሞ ሻዲያ አሁን ይህንን ፋውንዴሽን ስትሰሪ ስትከፍቺ ስትነግሪኝ ነበረ ከቀረጻ በፊትና ምን ነበር የገጠመሽ ችግር ቻሌንጅ ብለሽ ያን የምታነሺው? فاحنا لما سجلنا ኢቲ የመን ከአንዲት ኢትዮጵያዊት ጋር እሰራ ነበር፣ ግን የስደተኞችን ገንዘብ ትበላለች፣ ለራሷ ትጠቀማለች ብለው ስሜን አጥፍተው ነበር። አንድ ከዚህ ስራ ጋር የሚሰራ ባለሙያ ለሷ አግዞ እኔ ድርጅቱን በራሴ እንዳልከፍት ያስፈራራኝ ነበር። ነገር ግን ከሱ በላይ የነበሩ አካላት ጋር ሄጄ ትክክለኛነቴን አረጋግጠው ተመልሶልኛል። አመሰግናለሁ። ያው ህግ ያለበት ሀገር ነው ዞሮና አንቺም ደግሞ ትክክለኛ ነገር ላይ ሆነሽ ስለተፈጸመልሽ እኛም ደስ ብሎናል። ቀጥይ በርቺ ነው የምንለው። እሺ አሁን ደግሞ የሚነግሩን ምንድነው ስለ የመን ነው የምጠይቃቸው ማለት ነው። የመንና እዚህ ጉርብትና ምን ይመስላል? ለምሳሌ እርሶ እናት እንደመሆኖት መጠን እዚህ ያለው ጉርብትናና እዛ ደግሞ ያለው ጉርብትና እንዴት ያዩታል? እንዴት ነው ልዩነቱ? ምን ይመስላል? የመን ጊራን ተማም የመኖች በጉርብትና በደንብ እንጠያየቃለን። በተለይ ሰርግ፣ ሀዘን ሲኖር በደንብ አለን። እድር አለ። እድር ጀማዓ ባላ አይደለ? ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ يا عباد الله جدوا رب داع لا يراد يا عباد الله جدوا رب داع لا يراد لا يقوم لنا إلا من له عزم وجد لا يقوم لنا إلا من له عزم وجد الله 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 ما لنا مولا سوى الله 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 ما لنا مولا سوى الله أنا كلما ناديت يا رب جاني العون من الله. ما شاء الله صوتك هلو 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 كتير كتير كتير. هذا تقاليدنا اليمنية. بخور وعطر. ይሄ የየመን ካልቸር ነው። አያ ይሄ እንግዲህ ከዚህ በፊትም ሲሄድ ተደርጎልኛል። تعمليها شعرك البخور تبخري شعرك ፀጉሬ ላይ እሺ ደስ ይላል በጣም ሽታው። በነገራችን ላይ ከዚህ በፊትም የመኒዎች ጋር ሲሄድ እንደዚህ ነው አቀባበል። የመኒዎች ልክ ቤታቸው እንግዳ ሲመጣ ጥሩ ሽታ መዓዛ ያለው ደስ የሚል ነገር ያቀርባሉ። ዛሬ ደግሞ ታጠብኩት ፀጉሬ ላይ ይሄ እንደ ወይባጢስ እንለዋለን። الترجمة هذا لكل الجسم كامل، الملابس تتبخر جسمها كامل. ጥሩ ሽታ እንዲኖረን ማለት ነው የሚደረገው። ያው እንግዲህ የወይባጢስ የሆነ ነገር አለው። እኛ ወይባጢስ አሁን የምንገባበት ማለት ነውና በጣም ደስ የሚል ባህል ነው። በጣም ብዙ ደግሞ ከኢትዮጵያ ጋር የሚያመሳስለን በጣም ብዙ ባህል አለን። ደስ ይላል። በጣም ወድጃለሁ። ሽክራን አለይኩም። እሺ
ተመልሰናል ተመልካቾቻችን። ልዩ የመውሊድ በዓልን እያከበርን ነው የምንገኘው በሻዲያ ቤት ማለት ነው። ቤተሰቦቿም እዚህ ይገኛሉ። በጣም ደስ የሚል ባህልን የየመንን ባህል በደንብ እያየሁ እየነገሩኝ ከዛ ደግሞ እዚህ ማየት የምንችለውን ደግሞ እያሳዩኝ በጣም ደስ የሚል ጊዜ እያሳለፍን ነው የምንገኘው ማለት ነው። እንቀጥላለን። አሁን ደግሞ ስንቀጥል ሻዲያ አላገባሽም አይደል? እስካሁን አላገባውም። ለእኔ የሚሆን የትዳር አጋር ሳገኝ ከፈጣሪ ጋር አገባለሁ። እሺ ቤተሰቦች ለምሳሌ እዚህ ሆነሽ ቤተሰቦች ወደዚህ ከመምጣታቸው በፊት ይናፍቃል። ምክንያቱም እህቶችሽ አሉ፣ ሀሳብሽን የምታካፊው ሰው ሊያስፈልግሽ በሚችልበት ሰዓት ብቻሽን በነበርሽበት ሰዓት እንዴት ነበረ የምታገኛቸው? እንዴት ነበረ ስሜትሽ? እንዴት ነበረ የምትገልጪው? ስደት መጥፎ ነው። ከምትወዳቸው ቤተሰቦችሽ፣ ጎረቤቶችሽ ጋር ትለያያለሽ። ያው በማህበራዊ ድረገጽ አገኛችኋለሁ፣ ግን ናፍቆትሽን አይሞላልሽም። ያውም ቢሆን ግን አጠገቤ በመሆናቸው በጣም ደስተኛ ነኝ። ያው እኔ ወደ የመን ተመልሼ መሄድ ስለማልችል በቃ ምን ልበልሽ፣ በጣም ከባድ ስሜት ነው ያለው። አይዞሽ። አሁን ደግሞ ልጠይቃቸውና የእነሱም ስሜት እዛ በነበሩበት ሰዓት ከባድ ነው። ያው ልጃቸው እዚህ ስላለች እናትና አባት ሌሎቹም ልጆች እዛ ናቸው። በዛ ላይ ደግሞ ጦርነቱም አለ እና እስቲ የእነሱንም ስሜት የናፍቆቱ ምን ይመስላል የሚለውን ደግሞ ቢነግሩን ደስ ይለኛል። ሻዲያ እዚህ ከመጣች በኋላ በጣም ነው ያዘንነው። ከዛ ደግሞ የሻዲያ እህት በቂ ሕክምና ባለማግኘቷ ምክንያት አረፈች። የተጎዳንበት ምክንያት ሻዲያ ለእኔ እንደ ልጄም እንደ እህቴም ናት። ያኔ በሀዘኑ ምክንያት ስንጎዳ ሻዲያ ብትኖር ኖሮ አጽናንታ ታጽናናን ነበረ። ግን ሟቺቷም ልጆቿን በትና ሞተች። የሚገርምሽ የሞተችው ልጄ ሻዲያን ለማየት ወደ ኢትዮጵያ ልትመጣ እየተሰቃጨች ነበር፣ ግን ሳትመጣ ቀረች። ያለ እኔ ሁለቱም ልጆቼ እንደማጣት ነው። አይዞት። በጣም ያሳዝናል። በቃ እንደዚህ አይነት ነገር በየትኛውም ሀገር ላይ ሲፈጠር የሁሉንም ቤተሰብ ነው የሚነካውና አይዟችሁ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አኑሪል አወል። ተመልሰናል ተመልካቾቻችን። ልዩ የመውሊድ በዓልን እያከበር ነው የምንገኘው በሻዲያ ቤት ማለት ነው። አሁን ደግሞ እንግዲህ የውጭውን አየር ደግሞ እስቲ በበዓል እንየው ብለን ደግሞ ውጪ በረንዳ ላይ ተገኝተናል። ደስ የሚል የቡና ድባብ ነው ያለው እንደምታዩት። ሻዲያ በቃ እውነት ኢትዮጵያዊ በሏት፣ ቡና ስታፈላ በጣም ነው የሚያምርባት። እንቀጥላለን። ፎቶዎች ታሳየናለች። ከዛም ባሻገር ደግሞ መጨረሻ ላይ ማስተላለፍ የምትፈልገውን መልእክት እንደዚሁ ትነግረናለች። አብራችን ቆዩ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አኑሪል አወል። እሺ ሻዲያ፣ ያው እንግዲህ አሁን ቡናሽን እንጠጣለን። ቆንጆ ቡና እንደምታፈይልን ተስፋለን። እስካሁን ድረስ ምንድነው አይደርስም እንዴ? ቡናው ደረሰ? እሺ በጣም አሪፍ። እሺ አሁን ለኢትዮጵያ ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት፣ ከዛ ደግሞ አሁን ያሰብሽው ስራዎች ምን ላይ ደርሰው ማየት ትፈልጊያለሽ? እኔ ለኢትዮጵያውያኖች ማስተላለፍ የምፈልገው ጦርነት ለማንም አይጠቅምም። ከኛ ከየመኖች ተማሩ፣ አንድ ለመሆን ሞክሩ፣ እልህ ጥሩ አይደለም ለማለት እፈልጋለሁ። ሌላው ለኢትዮጵያ መንግስት ትልቅ ምስጋናን አቀርባለሁ። በሯን ክፍት አድርጋ ስደተኞችን ስለምትቀበል ላመሰግን እወዳለሁ። ሽክራን አለይኪ። በጣም ነው የምናመሰግነው ሻዲያ። መጨረሻ ላይ ከዚህ በኋላ ምን እንጠብቅ? ምን ደረጃ ላይ እንዲደርስ ትፈልጊያለሽ? አሁን የጀመርሽው ስራ
ኢትዮ የመን ጥሩ ደረጃ ላይ እንደሚደርስ ተስፋ አለኝ። ሌላው ማንሳት የሚፈልገው ስደተኞች ለብቻ ተገለው እንዳይኖሩ ከህዝቡ ጋር ተቀላቅለን እንድንኖር ስላደረጉም እናመሰግናለን። ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ አኑሪል አወል ሰለላሁ ዐላ ሙሐመድ መህቡቢል አወል ሰለላሁ ዐላ ሙሐመድ እንኳን አደረሳችሁ መልእክት ማስተላለፍ ትችያለሽ። እንኳን አደረሳችሁ ለሁሉም ሰው ሙስሊም مولد النبي اوكي اتمنى لكم حياة سعيدة ومولد نبي مبارك على الجميع للأمة الإسلامية وكل عام وألف خير للشعب الإثيوبي آمين. صلى الله على محمد مهبوبil awwal صلى الله على محمد النور الأول صلى الله على محمد مهبوبil awwal صلى الله على محمد አሁን ወደ ሀሰን እንሂድና ሀሰን ደግሞ ንገረን ለኢትዮጵያውያን ማስተላለፍ የምትፈልገው ነገር ካለ። የሀበሻ መንግስት አንደኛው መንግስት አፍሪካ ሁሉ ለኔ ነው ማለት ይሄ የኔ ሀሳብ እና የሀበሻ ሰው ጀግና ሰው እውነት እና አንበሳ ሰው። ስለዚህ እንዳጣሉ ደስ አይልም። ሰላም አንደኛው ለሀገር ከሰላም አለ ሀገር ቆንጆ ይሆናል። ስለዚህ አትጣሉ። እንኳን ደረሳችሁ ለሁሉም ሰው ሙስሊሞች እና ለጓደኛ እና ለጎረቤቴ ለሁሉም ሰው የኔ የምወደው እንኳን ደረሳችሁ። صلى الله على محمد مهبوبil awwal صلى الله على محمد النور الأول صلى الله على محمد مهبوبil awwal صلى الله على محمد أنت فداك عيني ومالي أمي وأبويا وعيالي وشي ثمين وغالي يا رسول الله طيفك يداعب خيالي مزيون سيدا الرجالي قدرك رفيع وعالي ونفديك والله لله يا ذا الجلال صلي بعهد الرمالي على بهي الجمال نبيك والله. እናመሰግናለን በጣም አክብራችሁ ቤታችሁን ስለጠራችሁን። ሻዲያ በጣም ነው የምናመሰግነው። ቴንክ ዩ ሶ ማች ሽክራን አለይኩም። ሽክራን በጣም አመሰግናለሁ ለሁሉም ለቲቪ ለአንቺ ለኢትዮጵያ ለገቨርንመንት መንግስት በጣም አመሰግናለሁ። እሺ እኛም በጣም እናመሰግናለን። በጣም ቆንጆ ጊዜ በጣም ደስ የሚል ጊዜ ነው ያሳለፍነው። ተመልካቾችም ደስ እንደተሰኙ አልጠራጠርም። እንግዲህ ተመልካቾቻችን ስትከታተሉ የቆያችሁት ልዩ የመውሊድ በዓል ፕሮግራምን አስመልክተን በሻዲያ ቤት ቆይታ አድርገናል። ቤተሰቦቻቸውንም ተተዋውቀናል። በጣም ደስ የሚል ቆንጆ ቆይታ ነበረኝ። እናንተም የሆነ ነገር እንዳገኛችሁበት በተለይ ደግሞ ስለ የመን የተወሰነ ነገር እንዳያችሁም ተስፋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች የአዲስ ዋልታ ልዩ የበዓል ፕሮግራሞች ይቀጥላሉ። በእኔ በኩል አበቃው። መልካም ቆይታ።